ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን እንዴት አምሽታችኋል? የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከምሽቱ ሰዓት የሚያዝያ 15 2018 የዕለተ ሐሙስ ኢቲቪ 57 ላይ ናችሁ የምትገኙት። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የመራብሪያችሁ ቆያለሁ። በያላችሁበት መልካም ጊዜ እንዲኖራችሁ ተመኝቻለሁ። አበይት ጉዳዮችን ላስቀድም። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያለማቸው ችግር ፈቺ የቴክኖሎጂ ውጤቶች ሀገርን የሚያኮሩ ናቸው አለ በተወካዮች ምክር ቤት የህግ ፍትህና ጉዳዮች ቋሚ ኮሚቴ። የብልጽግና መንግስት ባለፉት የለውጥ ዓመታት በተገበራቸው የሪፎርም ስራዎች በተለያዩ ዘርፎች ሁለንተናዊ ለውጥ ማስመዝገብ ችሏል። አበይት ጉዳዮቻችንን አስቀድመን ጀምረናል። በዝርዝር ወደ ያዝናቸው ጉዳዮቻችን እንለፍ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ሹመቱ የተሰጠው ጠቅላይ ሚኒስትር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት የተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው። በተላከው የሹመት ደብዳቤ ላይም የዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ለአፍሪካ ሉዓላዊነት ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል። ስልታዊ በሆነ መልኩ የቴክኖሎጂ ነጻነትንና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሐዊነት በታጀበው የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ እንዳለው በመግለጽ ሹመቱ ተሰጥቷቸዋል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም ያሳየ ነው። የዲጂታል መሰረተ ልማትን ማስፋፋት የኢ-መንግስት አገልግሎቶችን ስራ ላይ በመዋል በፈጠራ ስነ ምህዳር ላይ መዋለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት ናቸው። በተጨማሪም የራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን ይበልጥ እንደሚያጠናክር ይጠበቃል። ዘገባዎቻችን ቀጥለዋል። በዋናነት ኢትዮጵያ በአርቲፊሻል ኢንተለጀንስ ላይ ያከናወነች ያለችው ስራ ላይ ትኩረታችንን እናደርጋለን። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያለማቸው ችግር ፈቺ የቴክኖሎጂ ውጤቶች ሀገርን የሚያኮሩ ናቸው አለ በተወካዮች ምክር ቤት የህግ ፍትህና ጉዳዮች ቋሚ ኮሚቴ። ኢንስቲትዩቱ በቴክኖሎጂው ዘርፍ ቀዳሚ ለመሆን የሚያደርገውን ጥረትና ስኬቱን አጠናክሮ እንዲቀጥልም ቋሚ ኮሚቴው አሳስቧል። ባዬ ሙላት በፈጣን ለውጥ ውስጥ በምትገኘው ዓለማችን መጪውን ጊዜ ቀድሞ መረዳትና ነገን ዛሬ መገንባት ለአሸናፊነት የሚያበቃ የታላቅነት መገለጫ እየሆነ መጥቷል። ኢትዮጵያ ይህንን የዘመኑን እውነት በማጤን የቴክኖሎጂውን ምህዳር ቀድሞ የመረዳትና የመተንበይ ብልህነቷን በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እውን አድርጋለች። የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የኢንስቲትዩቱን የ2018 በጀት ዓመት የ9 ወር አፈጻጸም በገመገመበት መድረክም ካበረከታቸው የቴክኖሎጂ ውጤቶች መካከል የመሶብ አንድ ማዕከል አገልግሎት የሚሰራባቸው ሶፍትዌሮች ተጠቅሰዋል። መሶብ አገልግሎቱን እንደምታውቁት በጣም በርካታ ህዝባችን ነዋሪው ደስ ያለበትና እዛ ላይ ብዙ አገልግሎቶች በአንድ ማዕከል ላይ እየተሰጠና ትልቅ ፕሮግረስ ነው እየተሰራ ያለው። በዚህ እንግዲህ አርቲፊሻል ኢንተለጀንስ ኢንስቲትዩት እዛ ላይ የነበረው አስተዋጽኦ እነዚህ 9 ሶፍትዌሮችን በማልማት ለክልሎች ጋር ለፌደራል ተቋም ለከተሞች ሰጥተናል። የኢንስቲትዩቱ ዋነኛ ግብ ቴክኖሎጂዎችን በራስ አቅም በማልማት ኢትዮጵያ በቴክኖሎጂ ዘርፍ ያላትን ጥገኝነት በመቀነስ የቴክኖሎጂ ሉዓላዊነትን ማወጅ ነው። እየተከናወነ ያለው የሮቦቲክስ ሶፍትዌሮች ግንባታም የዚሁ አካል ነው። የወጣቶችን እውቀት የሚጨምሩ ወጣቶች ዝም ብሎ የሶሻል ሚዲያ ተከታይ እንዳይሆኑ
ወደ ራሳችን ከሶሻል ሚዲያ እነዚህ ሌሎች ነገሮች መከልከል አይቻልም። ነገር ግን አማራጮችን በማምጣት ሺፍት የማድረግ ጉዳይ ነው። ብዙ ዓለማት የሚከተሉት የጌሚንግ ብዙ ስራዎችን የሚሰሩበትና ትምህርታቸውን በሚያግዝ መንገድ እንዲሆን የቼዝ ተጫዋቾች ሮቦት ለመስራት ነው እቅድ የነበረው። ለዚህ ወደ 4500 ዳታ ታቅዶ 4500 ከነወን አለ ማለት ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያለማቸው ችግር ፈቺ የቴክኖሎጂ ውጤቶች ሀገርን የሚያኮሩና በቴክኖሎጂው ዓለም ተወዳዳሪነቱን የሚያሳዩ ናቸው። ተቋሙ በቴክኖሎጂ ዘርፍ ቀዳሚ ለመሆን የሚያደርገውን ጥረትና ስኬቱን አጠናክሮ እንዲቀጥልም የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳስበዋል። ወጣቱ በኤአይ ስራ ፈጣሪ የቴክኖሎጂ ባለቤት እንዲሆን የሚያስችሉትን እሳቤዎችና ተግባራት ላይ ፎከስ እንዲያደርግ ማድረጉ ላይ ትልቅ ውጤት ሊያመጣልን የሚችል ነውና ይህንንም በጣም በጥሩ ጎኑ የምንመለከተው ነው። የጀመራቸው ስራዎች መሻሻል አለበት ብለን የምንለው አስተያየት ሳይሆን መቀጠል አለበት። ውጤታማ ስራዎች ናቸው። ስኬታማ ስራዎች ላይ ነው አስተያየት የምንሰጠው እንጂ ይሄ ጎሏል ለይል አሟሉ ብለን የምንላችሁ ስራ አላየነው። እውነት ለመናገር የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ኢትዮጵያ በቴክኖሎጂ አውድ ተከታይ ሳይሆን ግንባር ቀደም ተዋናይ ሆና እንድትቀጥል አዲስ ምዕራፍ እየከፈተም ነው። ቀጥለናል። የመስኖና ቆላማ አካባቢ ሚኒስቴር ባለፉት 9 ወራት የተጀመሩ የመስኖ ፕሮጀክቶች እንዲጠናቀቁ ከማድረግ አኳያ ውጤታማ አፈጻጸም አስመዝግቧል። የሕዝብ ተወካዮች ምክር ቤት የሚኒስቴሩን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርትንም ገምግሟል። ሳምሶን ገድሎ የመስኖና ቆላማ አካባቢዎች ሚኒስቴር በበጀት ዓመቱ ያለፉት 9 ወራት ያከናወናቸውን ተግባራት ለሕዝብ ተወካዮች ምክር ቤት አቅርቧል። ሚኒስቴሩ ከዚህ ቀደም ግንባታቸው የተከናወኑ የሚገኙ የመስኖ ፕሮጀክቶችን በጥራትና በተያዘላቸው ጊዜ እንዲጠናቀቁ ማድረግም ችሏል። አሁንም ግን በተለያዩ አካባቢዎች የመስኖ ፕሮጀክት ግንባታ ፍላጎቶች መኖራቸውም ተመላክቷል። በየአካባቢው ያሉ አቅሞችን በአግባቡ መመለየትና ከውጤታማነታቸውም አንጻር ቅድሚያ ከመስጠት ከማልማት አንጻር እንዴት እየተሰራ እንዳለ አስተያየት ቢሰጥበት መልካም ይመስለኛል። በተለያዩ ደረጃ ላይ የሚገኙ በርካታ የመስኖ ፕሮጀክቶች አሉ። ከነዚህም አንዱ የወይቦ መስኖ ፕሮጀክት ነው። ፕሮጀክቱን ለማጠናቀቅና ማህበረሰቡን ተጠቃሚ ለማድረግ የተያዘው አቅጣጫ ምንድነው? ማብራሪያ ቢሰጥበት። ለተነሱ ጥያቄዎች ምላሽ የሰጡት የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ መስሪያ ቤታቸው የተጀመሩትን የመስኖ ፕሮጀክቶች አጠናቆ ለማስረከብ እየተጋ እንደሚገኝ አስረድተዋል። በ2017 ዓመተ ምህረት ተጀምረው የነበሩ ፕሮጀክቶችን በተቻለ ፍጥነት ለማጠናቀቅ ትኩረት ማድረግ እንጂ ተጨማሪ አዲስ ፕሮጀክት ወደ ግንባታ ማስገባት ከኪሳራ ካልሆነ በስተቀር ምንም ጥቅም የለውም። ስለዚህ እነዚህ ውዝፍ ፕሮጀክቶች ላይ ትኩረት አድርገን አዲስ የግንባታ ፕሮጀክት ሳናስገባ ከዚህ በፊት የተጀመሩና ስራ ላይ ፊዚካሊ ተጀምረው ወይ ተንገጫግጨው የቆሙ ተጀምረው የዘገዩ የተበላሹ በጥሩ ሁኔታም እየሄዱ የነበሩ አቃለን በሚቀጥሉት የ3 ዓመት ፕሮግራማችን ግን አዳዲስ አካሄዶችን ተከትለን አዳዲስ ፕሮጀክቶችን መርጠን መሄድ የምንችልበት እድል ለመፍጠር ነው ስንሰራ የነበረው። ተጀምረው ሳይጠናቀቁ ረጅም ጊዜ ያስቆጠሩ የመስኖ ፕሮጀክቶችን ጨምሮ የተመዘገበው ውጤት የሚያስመሰግን መሆኑን የውሃ መስኖና ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ አንስቷል። በአጭር ጊዜያት የተለያዩ ማስመረቅም ይሁን የዲዛይን መጨረስም ርክክብም የተደረገባቸው ሁኔታዎች ስላሉት መጠናከር አለበት። በቋሚ ኮሚቴ ምስጋናችን እናቀርባለን። ምክንያቱም በ5 ዓመት ውስጥ እኛ ስንፈልገው የነበረውና ፍላጎታችን ግድቦቻችንና ዲዛይን የተያዙትን አልቆ ማየት ነበረ። ስላየን እናመሰግናለን። ሚኒስቴር መስሪያ ቤቱ በ9 ወራት 100,000 ሄክታር መሬት በመስኖ መሰረተ ልማት ግንባታ ለማልማት አቅዶ 117,000 ሄክታር ማልማት ችሏል። በተጨማሪም ከ72,000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠር ተችሏል። በሀገር አቀፍ ደረጃ ባለፉት 9 ወራት 1.5 ትሪሊየን ብር ገቢ ተሰበሰበ። ከዚህ ውስጥ የገቢዎች ሚኒስቴርም በ9 ወራት 1.1 ትሪሊየን ብር ገቢ ሰብስቧል። በተጨማሪም በ9 ወራቱ በስራ ፈጠራና በዲጂታል ኢትዮጵያ ትግበራ አመርቂ ውጤት ተመዝግቧል። አቤል ሙልጌታ የማክሮ ኢኮኖሚ ሪፎርሙ ለኢትዮጵያ እድገት ከፍተኛ አስተዋጽኦ እያደረገ ስለመሆኑ ማሳያው በግብር አሰባሰብ ላይ የመጣው ለውጥ አንዱ ነው።
ትልቅ የኢኮኖሚ አቅም ባላት ኢትዮጵያ ከለውጥ በፊት ይሰበሰብ የነበረው ገቢ ከ100 ቢሊዮኖች ያልተሻገረ ነበር። ይህም እንደ ሀገር ለሚፈለገው የልማት እድገት ውስንነት ድርሻው ሰፊ ነበር። አሁን ግን የገቢ ግብር አሰባሰብ ላይ የተሻለ አቅም ተፈጥሯል። በተያዘው በጀት ዓመት ባለፉት 9 ወራት እንደ ሀገር 1.5 ትሪሊዮን ብር ገቢም ተሰብስቧል። በፌዴራል መንግስት ብቻ 1.1 ትሪሊዮን የሚጠጋ ታክስ መሰብሰብ ችለናል። እንደ ሀገርም በዚህኛው በጀት ዓመት በ9 ወር ከ1.5 ትሪሊዮን በላይ መሰብሰባችንን የሚያሳዩ መረጃዎች ነው የተገመገመው። እንግዲህ ከገቢ አንጻር ቀድሞ ከነበረው አኳያ መሻሻል የታየበት ለውጥ የታየበት እንደሆነ የምንገነዘብ ቢሆንም ሁላችንም እንደምናውቀው ሀገራችን ገና ብዙ መልማት የሚገባቸው ትልልቅ ፕሮጀክቶች ያሏት ሀገር ስለሆነች ያንን ሊመጥን የሚችል በሂደትም የበጀት ጉድለትን ማጥበብ የሚያስችል መሰረታዊ በሆነ መንገድ የበጀት ጉድለትን ሊያጠብ የሚችል የሀገር ውስጥ የገቢ አቅምን ማሻሻል ላይ በትኩረት እየሰራን ያለ ነው። ከማክሮ ኢኮኖሚ ሪፎርሙ ጎን ለጎን በገቢዎች ሚኒስቴር በኩልም የተተገበሩ የአሰራር ስርዓቶች የተሻለ አፈጻጸም እንዲኖርም አድርገዋል። ማክሮ ኢኮኖሚ ሪፎርም ሲደረግ የገቢው ዘርፍም የመካከለኛ ዘመን የገቢ ስትራቴጂ ቀርጾ በታክስ ፖሊሲም በታክስ አስተዳደርም የሚሰሩ ስራዎችን ይዘን ወደ ስራ በመግባታችን ምክንያት መሰረታዊ የሚባል ለውጥ ማስመዝገብ ችለናል። ይህንን ለውጥ ማስቀጠል እንደዚሁም ደግሞ የሀገራችንን የልማት ጉዞ ማፋጠን የሚያስችል የሀገር ውስጥ የታክስ ገቢ ማሰባሰብ ጉዳይ የቀጣይ ትኩረት አቅጣጫም ሆኖ እንዲቀጥል ታሳቢ ተደርጎ እየተሰራ ነው ያለ ነው። በበጀት ዓመቱ በፌዴራል መንግስት ብቻ 1.5 ትሪሊዮን ብር በጀት ገቢ ለመሰብሰብ በቀጣይ ወራቶች ስራዎች ተጠናክረው ይቀጥላሉም ተብሏል። ሌላው የዲጂታል ኢኮኖሚ ግንባታው ላይ ባለፉት 9 ወራት በርካታ ተግባራትም ተከናውነዋል። መሰረታዊ የሚባሉ የዲጂታል መሰረተ ልማት ክንውኖችም ተፈጽመዋል። ወይም ዲጂታል ኢትዮጵያን ለማድረግ መሰረታዊ የሚባሉ አስቻይ ሁኔታን ለመፍጠር አቅም የሚሰጡ ጉልበት የሚሰጡ እንደ ሀገር ስራዎች ተሰርተዋልና ወደ ዲጂታል ኢኮኖሚ ግንባታ ውስጥ እየተገባ መሆኑን የሚያመላክቱ ውጤቶች ተገኝተዋል። ይሄን አስፍቶ መቀጠል ነው። እንግዲህ በቀጣይ የሚቀረን አንድ ሩብ ዓመት ወይም 100 ቀን የስራ ክንውን ይኖራል። በዚህ ጊዜ ውስጥ የጀመርናቸውን ስራዎች አጠናቀን ለቀጣይ ያው አዲስ መንግስት ነው የሚኖረው። ለዛ ደግሞ በአዲስ እቅድ መጀመር እንዲችል በእጃችን ላይ ያሉ ስራዎችን አጠናቀን ልዩ ክትትል እያደረግን ትኩረት እያደረግን ስራዎችን መስራት እንዳለብን አቅጣጫም ተሰጥቷል። በ5 ሚሊዮን ኮደር ኢኒሼቲቭ በርካታ ውጤትም ተመዝግቧል። በአንድ ማዕከል የዲጂታል አገልግሎት ዜጎች ፈጣንና ተደራሽ የሆነ አገልግሎት እንዲያገኙ የተሰራው ስራ ተጨባጭ ውጤትም ተመዝግቦበታል። ኮደርስ ኢኒሼቲቭ አንጻር ለምሳሌ ከወሰድን 4.5 ሚሊዮን ኢትዮጵያኖች በዚህ የስልጠና ማዕቀፍ ተካተው ስልጠና ወስደዋል። ከዚህ ውስጥ 3.3 ሚሊዮን ኢትዮጵያኖች የዓለም አቀፍ ሰርቲፊኬሽን አግኝተዋል። የዲጂታል ኢኮኖሚ ግንባታ ስንል ኢንፍራስትራክቸር መዘርጋቱ ብቻውን በቂ አይደለም። ሲስተም ማልማት ማስፋፋቱ ብቻ በቂ አይደለም። ይህንን መጠቀም የሚችሉ ክህሎታቸውን ኢትዮጵያ ውስጥ ሆነው የውጭ ገበያ ፈልገው መቀጠር የሚችሉ ስራ መስራት የሚችሉ ዜጎችን ዲጂታሊ ኢንተራክት ማድረግ የሚችሉ ከአንድ ማዕከል አገልግሎት የመሶብ አገልግሎት አንጻር በሁሉም ክልሎች ተስፋፍቷል። በብዙ ከተማዎች ይሄ ተስፋፍቷል። ከፋይዳ አንጻር 41 ሚሊዮን ኢትዮጵያኖች በዚህ ስርዓት ውስጥ ገብተዋል። ይሄ ብዙ ትርጓሜዎች ይኖሩታል። ይህ በእንዲህ እንዳለም በስራና ክህሎት ሚኒስቴር ባለፉት 9 ወራት ኢኮኖሚ የሚፈልገውን የሰው ኃይል የክህሎት ልማት ስራ በሰፊው ተከናውኗል። አሁን በደረስንበት ባለፉት ሩብ ዓመታት በሶስተኛው ሩብ ዓመትን ጨምሮ ከእቅድ በላይ ማሳካት ተችሏል። እቅዳችን 4.1 ነው የነበረው። 4.8 ሚሊዮን የሚሆኑ ዜጎች የአጫጭር ስልጠናዎች ተሳታፊ መሆን ችሏል። ይሄ ደግሞ ዝም ብሎ ዜጎች የፈለጉትን ብቻ ማሰልጠን ሳይሆን ኢኮኖሚው የሚፈልገውንም ጭምር ወደ ማሰልጠን የተሸጋገረ ነው። 34 አዲስ አጫጭር ስልጠና የሚሰጡ ፕሮግራሞችን ከፍተን ወደ ስራ የገባንበት ነው። ባለፉት ሩብ ዓመታት የቴክኒክና ሙያ ስልጠና ተቋማት ገቢ እንዲያመነጩ በማድረግ ራሳቸውን እንዲችሉ እየተሰራም ነው። አዳዲስ ቴክኖሎጂዎችም በማዕከላቱ እየተፈጠሩም ይገኛል። ቫሊዩ አዳርገው እሴት ፈጥረው እሴት ጨምረው የሚያገኙት ገቢ እምብዛም አልነበረም። ባለፉት ወራት ባለፉት ዓመታት የተሰራውን ጨምሮ የዘንድሮ 2.7 ቢሊዮን ገቢ አግኝተዋል። የዚህ መዳረሻው
የቴክኒክና ሙያ ስልጠና ተቋማት ኦቶኖመስ እንዲሆኑ ራሳቸውን እንዲችሉ በሀብት ብቻ ሳይሆን በአሰራር ስርዓታቸውም ጭምር እየተሰራ ላለው ስራ ውጤታማነት ማሳያ ነው። አልፎ ተርፎ በርካታ አዳዲስ ቴክኖሎጂዎችን እያወጡ ነው ያሉት። እንደ ሀገር የታቀደውን 10.2 በመቶ እድገት ለማሳካት ሁሉም ተቋማት በቀሪው የበጀት ዓመቱ ወራቶችም በትኩረት ሊሰሩ እንደሚገባም በግምገማ መድረኩም ተመላክቷል። በኢትዮጵያ ከተሞችን የፈጠራና ኢኮኖሚ አንቀሳቃሽ ማዕከል ለማድረግ እየተገበሩ ያሉ የተቀናጁ የከተማ ማዘመን ስራዎች የዜጎችን የኑሮ ጥራት እያሻሻሉ ነው። በሌላ በኩል የትራንስፖርት ዘርፉን ለማዘመን በተሰሩ ስራዎችም ወንጀልን ለመከላከል የሚያስችል ቴክኖሎጂ ማልማት ተችሏል። አለም ይልፉ ከዚህ ቀደም የኢትዮጵያ ከተሞች እድገት የተመጣጠነ የመሰረተ ልማት ዝርጋታ የማይታይበትና የነዋሪዎችን የኑሮ ጥራት ያላገናዘበ በብዙ መልኩ የሚገለጥ ሀቅ ነው። ጠባብ ለተሽከርካሪም ሆነ ለሰው ልጅ እንቅስቃሴ ምቹ ያልሆኑ መንገዶችና የተዝረከረኩ የመሬት አጠቃቀም ስርዓቶች የከተሞች መገለጫዎች ነበሩ። ይሁን እንጂ በቅርብ ዓመታት እየተተገበሩ ያሉ የተቀናጁ የከተማ ማዘመን ስራዎች እነዚህን ተግዳሮቶች በመቀየር ከተሞች የፈጠራና የኢኮኖሚ አንቀሳቃሽ ማዕከል እንዲሆኑ እያደረጉ ይገኛሉ። በከተሞች የሚሰሩ የትኛው መሰረተ ልማቶች ዛሬ ላይ ድሃውንም መካከለኛ ገቢ ያለውንም ሀብታም የሚባለውንም አካል እኩል ትሪት ማድረግ የሚችልና ምናልባትም በጣም ስተብል የሆነ የከተማ ህይወት መኖር እንዲቻል የተደረገበት መንገድ እንግዲህ በአብነት ማንሳት ይቻላል። እንግዲህ የኮሪደር ልማት ብለን የጀመርናቸው በአዲስ አበባ እንደ ትልቅ ምሳሌ ሊወሰድ የሚችሉ ስራዎች ተወስደዋል። እሱም ማየት እንችላለን። አዲስ አበባ ላይ የጀመርነው ደግሞ አዲስ አበባ የኢትዮጵያ መገለጫም እንደመሆኗ መጠን የአፍሪካ መቀመጫም ናት፣ የዲፕሎማሲ ማዕከል ናት ምንለው ኢትዮጵያ ሲባል አዲስ አበባ ናት ፊቷ፣ አዲስ አበባ ናት ገጽታዋና አዲስ አበባ ላይ የተሰራው ስራ እጅግ የሚያስመሰግን እጅግ የሚያበረታታ ደስ የሚል እንደ ኢትዮጵያውያን አንገታችንን ቀና የምናደርግበት ነው። ለዜጎች ምቹነትን ታሳቢ ያደረገ ፍትሐዊ የሀብት ክፍፍልን ታሳቢ ያደረገ የሬዚሊየንት የምንለውን የማይበገረውን የአረንጓዴ ጆብም እንዲሁ ደግሞ አረንጓዴ መሰረተ ልማትንም ከግምት ውስጥ ባስገባ መንገድ ስራዎች እየተሰሩ እንደሆነ እናያለን። የተቀናጀ የመሰረተ ልማት ግንባታ፣ የከተማ ውበት ስራዎችና በቴክኖሎጂ የታገዘ የመሬት አስተዳደር ለከተማ ልማት ስኬት ትልቅ መሰረት ጥለዋል። በተለይም የኮሪደር ልማትና የቤት ግንባታ ፕሮጀክቶች የዜጎችን ህይወት መልክ ቀይረዋል። የኮሪደር ልማቱ የእግር መንገድና የብስክሌት መስመሮችን በማካተት የሰውን ልጅ ማዕከል ያደረገ ዘመናዊና ለኑሮ ምቹ የሆነ ከተማ እንዲኖር ከማስቻሉም ባለፈ የዜጎችን ተጠቃሚነት እያረጋገጠ ይገኛል። በራሳችን አቅም በራሳችን ዜጎች የምንሰራቸው ስራዎች ዛሬ ላይ ላለው ትውልድ ውበት ሆኖ ሊሆን ይችላል። ነገ ላይ ላለው ግን ተጨማሪ የስብዕና ግንባታም ትውልድ ኃላፊነትን የሚወስድበት ካሁን በኋላ ከዚህ ያነሰ መሰረተ ልማት የሚቀበል ትውልድ እንዳይኖርም ጭምር ተደርጎ ካሁን በኋላ ለሚመጡ ትውልድም ጭምር ከዚህ የበለጠ መስራት እንዳለባቸው ኃላፊነትም የሰጠ ነው ብለን መውሰድ የሚቻል ነው የሚሆነው። በጣም ከደረጃ በታች ይኖሩ የነበረ መኖሪያ ቤት ተብለው ለስም እንኳን መጥራት የማይቻል የፕላስቲክ ቤት ውስጥ ሁሉ ሲኖሩ የነበሩ መታጠቢያ ቤት የሌለው ቤት፣ ብርሃን የሌለው ቤት ውስጥ ሲኖሩ የነበሩ ዛሬ ግን ዜጋውን በሚመጥን ኢትዮጵያዊ ማንነቱን ሊኮራበት በሚያስችል ደረጃ የሚሰሩ መሰረተ ልማቶች እዛው ከከተማ መውጣት ሳይችሉ መልሶ ለራሱ የሚደረግበትን መንገድ አንድም የራሱን አዳዲስ ኢኮኖሚዎችን በመፍጠር በሌላ መንገድ ደግሞ ፍትሐዊነትን ቅድም ለማለት የጠቀስኩትን ማረጋገጥ የሚችል ነው። በሌላ በኩል ኢትዮጵያ የትራንስፖርት ዘርፉን ወደ ታዳሽ ኃይል በማሸጋገር ረገድም ከፍተኛ ለውጥ እያስመዘገበች ትገኛለች። የኤሌክትሪክ ተሽከርካሪዎች እንቅስቃሴ ከነዳጅ ጥገኝነት ለመላቀቅና የአካባቢ ብክለትን ለመቀነስ ተጨባጭ ውጤት እያሳየ ያለ የአረንጓዴ ኢኮኖሚ እሳቤ ውጤት ነው። ግዙፍ የጭነት አገልግሎቶችን ወደ ባቡር ትራንስፖርት የማዛወሩ ስራ ደግሞ የሎጂስቲክ ቅልጥፍናን አሳድጓል። ከታዳሽ ኢነርጂ አንጻር ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ ከመገንባት አንጻር ወደ ኢትዮጵያ የሚገቡ ተሽከርካሪዎች የታዳሽ ኃይል ተጠቃሚ እንዲሆኑ ስራዎች እየተሰሩ ነው ያሉት። አውቶሞቢልን በተመለከተ ሙሉ በሙሉ ማለት ይቻላል ወደ ኤሌክትሪክ የተዞረበት ብሎም ኢትዮጵያ ከኢነርጂ ጥገኝነት ከውጪ ከምታስመጣው የነዳጅ ጥገኝነት ለመውጣት ትልቅ ስራ ነው የተሰራ ያለው። ይህም ብቻ ሳይሆን ባለፉት 9 ወራት 17% ከአጠቃላይ ከተጫነው ጭነት ውስጥ የባቡር ድርሻ 17% የደረሰ የተሽከርካሪ ድርሻ እየቀነሰ ለባቡር ቦታ እየለቀቀ
መምጣቱን ይሄ እንደ ጥሩ ስኬት ነው የምናየው። የአገልግሎት አሰጣጡን ለማዘመን በሚደረገው ጥረትም ከወረቀት ንክኪ ነፃ የሆነ የዲጂታል አሰራር ትግበራም እንግልትን ቀንሷል። አዲሱ የተሽከርካሪዎች ታርጋ አሰራር ደግሞ የትራፊክ ደህንነትን ለማረጋገጥና ወንጀልን ለመከላከል በሚያስችል ቴክኖሎጂ የታጀበ ነው። በፊት ከነበረው ሰሌዳ ጋር ተያይዞ ስርቆት፣ ተመሳሳይ መስራት፣ ፈቶ ሌላ ወንጀል ፈጽሞ ሰሌዳ መቀየር እና የማጭበርበር ስራዎች በሰሌዳ ይፈጸሙ ነበረ። የነበረው ሰሌዳ ለዚህ የተጋለጠ ነበረ። ይህንን ችግር የሚፈታ ዲጂታላይዝድ የሆነ ከአንዱ ተሽከርካሪ ነቅሎ ወደ ሌላ ተሽከርካሪ ማድረግ የማይቻል ወንጀል ከሰሩም ማምለጥ የማይቻልበት ትራክ የሚደረግበት ዘመናዊ ሰሌዳ አምርተን ዝግጅት አጠናቀናል። አሁን በቅርብ ጊዜ አሁን ሲስተሙን ነበር የምንጠይቀው። ሲስተሙም ለምቶ አልቋል። በቅርብ ጊዜ ወደ ስርጭት የምንገባ ይሆናል ማለት ነው። እነዚህ የተቀናጁ የልማት ስራዎች የኢትዮጵያን የኢኮኖሚ መዋቅር ወደ ላቀ ምዕራፍ የሚያሸጋግሩ ተጨባጭ እርምጃዎች ናቸው። በተለይም በቴክኖሎጂ የታገዘው የአሰራር ዘመናዊነትና የሰው ተኮር መሰረተ ልማቶች መስፋፋት ኢትዮጵያ የጀመረችውን የብልጽግና ጉዞ የሚያፋጥኑና የዜጎችን ሁለንተናዊ ተጠቃሚነት በዘላቂነት የሚያረጋግጡ ናቸው። ኢትዮጵያ ባለፉት ዓመታት የጀመረችውን ሁለንተናዊ ለውጥ ጉዞ ስኬታማ ለማድረግ መንግስት በፍትህ፣ በሰላምና በባህል ዘርፎች ተቋማዊ ሪፎርሞችን ሲያከናውን ቆይቷል። እነዚህ የለውጥ ተግባራት ኢትዮጵያን ወደ ተሻለ የዲሞክራሲና የእድገት ምዕራፍ እያሸጋገሯት ይገኛሉ። ዛህራ መሐመድ። የኢትዮጵያ የለውጥ ጉዞ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መዋቅሮችን ከመሰረቱ ለመለወጥና ዘርፎችን በማነቃቃት ስር ነቀል ለውጥ ለማምጣት ያለመ ነው። ባለፉት ዓመታት በፍትህ ስርዓቱ የተከናወነው የሪፎርም ስራ ተቋሙ ከፖለቲካ ተጽዕኖ ነፃ ሆኖ በህግ የበላይነት ላይ እንዲገነባ ሰፊ ጥረቶች የተደረገበት ነው። በተለይም አፋኝ የነበሩ ህጎችን ማሻሻልና የፍርድ ቤቶችን ነፃነት ማረጋገጥ የለውጡ ዋነኛ ተግባራት ነበሩ። የፍትህ ሚኒስቴርም ይህን የሪፎርም ስራ ሲመራ ቆይቷል። የፍትህ ዘርፉ ከለውጡ በፊት ከ8 ዓመታት በፊት መሰረታዊ የሚባሉ ችግሮች የነበሩበት ስለነበረ ባለፉት 8 ዓመታት የሰራናቸውን ሪፎርም በሁለት ከፍለን ልናያቸው እንችላለን። የመጀመሪያው ልክ ሪፎርሙን ተከትሎ የፍትህ ዘርፉ ላይ ዋና ዋና የሚባሉ እንቅፋቶችን በመለየት ለዛ ምላሽ መስጠት ነበር። ከፍትህ ተደራሽነት በትይዩነት ደግሞ መደበኛ የምንለው የመንግስት የፍትህ ስርዓቱንም ቅልጥፍናና ውጤታማነት ማሳደግም ላይ በጣም ሰፋፊ ስራዎች ተሰርተዋል። በ9 ወራት ደግሞ ያለፉትን 9 ወራት ስንገመግም ፍትህ ሚኒስቴር ተጠሪ ተቋማቱ ከክልሎችም ጋር ያለውን ስራ አይተን ነበር። በዚህ ላይ 2018 በጣም ትልልቅ ውጤቶች የተመዘገበበት አመት ነው እንደ ፍትህ ዘርፍ። ከፍትህ መከበር ጋር ተያይዞ የሚነሳው ሌላው ጉዳይ ደግሞ የሀገር ሰላም ነው። የሰላም ሚኒስቴር ከተቋቋመበት ጊዜ ጀምሮ ግጭቶችን በውይይት በመፍታት ረገድ አዳዲስ አሰራሮችን ዘርግቷል። በተለይም ከግጭት ይልቅ የሰላምና የውይይት አማራጭን ማጽናት፣ ማህበረሰቡን በዚህ ላይ ዋነኛ ተሳታፊ እንዲሆን የማድረግ ተግባራት ለዘላቂ ሰላም ተስፋ የሰጡ እርምጃዎች ናቸው። ከዚህ በፊት የነበሩ ችግሮችን አንደኛ የህብረተሰቡን ፍላጎት በመመለስ የልማት ስራዎችን በመስራት፣ ሁለተኛ ከግጭት ከሰላም ማጣት ጋር የተያያዙ ጉዳዮችን ጥበብ በተሞላበትና ሰላማዊ በሆነ መንገድ የሚፈታበት መንገድ መንግስት በመከተሉ የጸጥታና የደህንነት ተቋማት ሪፎርም መሰረት አድርጎ የማድረግ አቅማቸው በመጨመሩ ህብረተሰቡ ለሰላም ባለው ከፍተኛ ፍላጎት እንዲሁ ደግሞ በተለያየ መልኩ የአጀንዳ አለን ብሎ የሚንቀሳቀሱ አካላት በሚፈጽሟቸው የህዝብን ኢንተረስት የህዝብን ፍላጎት በሚጎዱ ጉዳዮች ህብረተሰቡ ሰላሙን እንደሚፈልገውና እነዚህ አካላት የህብረተሰብን ስቃይ ከማብዛት ውጪ ባካሄዳቸው በፍላጎታቸውም ህዝባዊነት ኤሌመንት የሌላቸው መሆኑን ስለተረዳ የሰላም እድሎች እየሰፉ መጥተዋል። ሰላምና ፍትህን በማጽናት ውስጥ ሚና ያላቸውን ባህላዊና ማህበራዊ እሴቶችን ወደ መሬት አውርዶ ትርጉም መስጠት ደግሞ ሌላው ባለፉት 8 ዓመታት ትኩረት የተሰጠው ጉዳይ ነው። የኢትዮጵያን ገጽታ የሚገነቡ ታላላቅ የባህል ማዕከላትን ከመገንባት ጀምሮ የኢትዮጵያን መልክ የሚያንጸባርቁ ባህሎችን ለህብረ ብሔራዊ አንድነትና ለሀገር ግንባታ የማዋል ስራው በተለያዩ መንገዶች ሲከናወን ቆይቷል። በስፖርቱም ረገድ አዳዲስ ስቴዲየሞችን ከመገንባት ባለፈ ስፖርትን ለሰላምና ለሀገር ገጽታ ግንባታ የመጠቀም ስራው ትኩረት የተሰጠው ነው። በአሁኑ ሰዓት የተለየ ትኩረት ተሰጥቶ ትላልቅ ዓለም አቀፍ ደረጃ ያሟሉ ስቴዲየሞች ግንባታ እየተደረገ ነው። ትላልቅ ዓለም አቀፍ
ስፖርታዊ ኩነቶች ወደ ኢትዮጵያ እንዲመጡ ሆኗል። ባለፉት 65 ዓመታት ኢትዮጵያ ላይ ስፖርታዊ ውድድሮች አልተደረገም። በአትሌቲክስ ለመጀመሪያ ጊዜ ነው በዚህ ወር ውስጥ የዓለም አትሌቲክስ የአንድ ቀን ውድድር ያደረግንበት በጣም ድንቅ ትዕይንቶች የታዩበት። ባለፉት 8 ዓመታት ብቻ እንኳን ወስደን ብናይ 17636 አነስተኛና መካከለኛ ስፖርት ማዘውተሪያ ስፍራዎች በመላ ሀገሪቱ ተገንብቷል። ይሄ መንግስታችን ለስፖርት ልማት የሰጠው ትኩረትና የእይታ ለውጥ ያመጣው ተጨባጭ ውጤት ነው። ከኪነ ጥበብም ጋር ብንሄድ ከጥበብ ባለሙያዎች ጋር ከፍተኛ የሆነ መቀራረብና በጋራ መስራት የተጀመረበት አምፒ ቲያትር ቤቶች፣ የባህል ማዕከላት፣ ሲኒማ ቤቶች የተገነቡበት ወቅት ነው። ይሄ መገንባት ለምንፈልገው ለህብረ ብሔራዊት ኢትዮጵያን አንድነቷ የተጠበቀ ጠንካራ ኢትዮጵያን ለመፍጠር ከንግግር በላይ ያለፈ በቁጥር መለካት ማትችዩ ግን ከሰዎች እሴት ግንባታ ጋር የሚያያዙ አብሮነትን፣ አንድነትን የሚያጠናክሩ በጣም የሚጨበጡ ስራዎች ተሰርቷል። በአጠቃላይ እነዚህ 3 ዘርፎች ባለፉት ዓመታት የጣሉት ጡብ በኢትዮጵያ የለውጥ ጉዞ ውስጥ የራሳቸውን አሻራ ከማሳረፍ ባለፈ የተጀመሩትን ተቋማዊ ስራዎች ኢትዮጵያን ወደ ተሻለ የዲሞክራሲና የእድገት ምዕራፍ እንድትሻገር የሚያስችሉ ሆነዋል። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። በተከታይነት ወደ ቢዝነስና ስፖርት መረጃዎች እናምራለን። ከኔ ጋር ምሽቱ 2 ሰዓት ዳግም እንገናኛለን። መልካም ቆይታ ይሆንላችሁ።